ሰላም ጤና ይስጥልኝ። ስሜ ሚስተር ጋሻው እባላለሁ። ዛሬ ደግሞ ይዤላችሁ የቀረብኩት ግሬድ 10 ማቴማቲክስ ቪዲዮ ቱቶሪያል ዩኒት 4 ትሪግኖሜትሪክ ፈንክሽን ፓርት 4.5 ሰፕሊመንተሪ ኤንድ ኮተርሚናል አንግልስ። በባለፈ ቪዲዮ ላይ ስለ ሪስፕሮካል ኦፍ ትሪግኖሜትሪክ ፈንክሽን ኤንድ ኮፕሊመንተሪ አንግል ነበር የተማራችሁት። እዛ ላይ እንግዲህ ሪስፕሮካል ኦፍ ትሪግኖሜትሪክ ፈንክሽን ማለት የሳይን ሪስፕሮካል፣ የኮሳይን ሪስፕሮካል እንደዚሁም የታንጀንት ወይም የታን ሪስፕሮካል። የታን ሪስፕሮካል ኮታንጀንት ነው። የሳይን ሪስፕሮካል ደግሞ ኮሴካንት ነበረ። እንደዚሁም የኮስ ሪስፕሮካል ሴካንት። እነዚህን አይተን ነበረ። ሌላው ኮፕሊመንተሪ አንግል ማለት የሁለት ወይም ከዛ በላይ የሆኑ አንግል ድምራቸው 90 ሲመጣ፣ እዚያው ላይ አያይዘን ደግሞ ስለ ሪፈረንስ አንግልም አይተን ነበረ። ስለዚህ በዛሬው ቪዲዮ ላይ ሰፕሊመንተሪ ማለት የሁለት አንግሎች ድምር 180 ሲመጣ ነው። ኮተርሚናል አንግል ማለት ደግሞ የተለያዩ አንግሎች ግን ኮመን ኢንድ ፖይንት ወይም አንድ የሆነ የጋራ መዳረሻ ሲኖራቸው እነዚህ አንግሎች ኮተርሚናል አንግልስ እንላለን። ቀላል ኮንሰፕት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ይህ አምፕሊፋየር ኤጁኬሽናል ሴንተር ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ጻፉልኝ። ቪዲዮውን ላይክ፣ ሼር እንደዚሁም ሰብስክራይብ ማድረግ እንዳትረሱ። እስከ መጨረሻው ድረስ አብራችሁን ቆዩ። መጀመሪያ ሰፕሊመንተሪ አንግል ማለት ልክ ኮፕሊመንተሪ አንግል ሁለት አንግል ድምራቸው 90 እንደሚመጣ ሰፕሊመንተሪ ወይም ዝርጋማዊ አንግሎች የምንለው ወይም ዝርጋማዊ ዘዌዎች የምንላቸው ዘ ሰፕሊመንተሪ አንግል አር አንግል ዛት ኤግዚስት ኢን ፓየርስ ሰሚንግ አፕ ቱ 180 ማለት ነው። ድምራቸው 180 መሆን ያለበት ወይም 180 መምጣት ያለበት ማለት ነው ሰፕሊመንተሪ። ሶ ሰፕሊመንተሪ አንግል ኦፍ አን አንግል ኤክስ ኢዝ 180 ማይነስ ኤክስ ይሆናል ማለት ነው። ለምሳሌ ኤክስ የሚባል አንግል አለ። ስለዚህ ያን ኤክስ የሚባል አንግል ወይንም አንድ ሰፕሊመንተሪ እንደዚህ ላድርገው ቴታ የሚባል አንግል አለ፣ ኤክስ የሚባል አንግል አለ። ከሁለት አንዱ ጊቭን ተሰጥቷችኋል። ስለዚህ ሁለቱ አንግሎች ሰፕሊመንተሪ ናቸው። ዘን ፋይንድ ቴታ ብትባሉ ቴታ ኢዝ ኢኳል ቱ 180 ዲግሪ ማይነስ ኤክስ ነው ማለት ነው። ከ180 ላይ ኤክስ ዲግሪ ስቀንሱ ሰፕሊመንተሪውን ታገኛላችሁ። እስኪ ምሳሌ እንመልከት። ዲተርማይን ዌዘር ዘ ፎሎዊንግ ፔር ኦፍ አንግል አር ሰፕሊመንተሪ ኦር ኖት። መሆን አለመሆናቸውን አረጋግጡ ነው። 50 ሲደመር 130 ድምራቸው 180 መምጣት አለበት። ስለዚህ 50 ሲደመር 130 ዲግሪ 180 ስለሚመጣ ሰፕሊመንተሪ አንግል። ስለዚህ ሰፕሊመንተሪ አንግል ናቸው። 70 እና 100 ይህ ድምራቸው 170 ነው የሚመጣው። ስለዚህ እነዚህ ኖት ሰፕሊመንተሪ አንግል። ስለዚህ 70 እና 100 ኦር 70 ኤንድ 100 አር ኖት ሰፕሊመንተሪ አንግልስ እንላለን። ሁለተኛው ኮተርሚናል ነው። ኮተርሚናል አንግል ማለት በጣም ወሳኝ የሆነ ምናልባትም በተለያዩ አጋጣሚዎች እስካሁን ተምራችሁታል። በተለይ እዚህ ትሪግ ላይ ከገባን ጀምሮ ማለት ነው። ኮተርሚናል አንግል የምንላቸው ኔጌቲቭ አንግሎች ሊሆኑ ይችላሉ። በጣም ትልልቅ የሆነ የአንግል ቁጥር ያላቸው ሊሆኑ ይችላሉ። ነገር ግን ቤዚክ የምንለው እስከ 360 ዲግሪ ያለውን ነው፣ ወይም እስከ 360 ዲግሪ ያለውን ነው እኛ ቫሊዋቸውን የተወሰኑ አንግሎችን የምናውቀው ወይም ኮመን አንግል ብለን የምናውቀው። ስለዚህ ኮተርሚናል አንግል ምንድን ነው ስንል፣ ኮተርሚናል አንግል ማለት ሮቴት አድርገን መዳረሻ ቦታውን ብቻ በመውሰድ ያንን ተርሚናል ፖይንቱን ብቻ ወስደን ተርሚናሉ ከመሰረታዊ አንግሎች ማለት ከ360 ከ180 ያለውን ርቀት ከሁለቱ በመገንዘብ አንግሉን የመጨረሻ ቫልዩን ዲተርማይን ማድረግ ማለት ነው። በመሰረቱ ኮተርሚናል አንግል ማለት የተለያዩ አንግሎች የጋራ መዳረሻ ሲኖራቸው እነዚህ አንግሎች ኮተርሚናል ይባላሉ። ለምሳሌ እናያለን። ኮተርሚናል አንግል አር አንግል ዛት ሃቭ ዘ ሴም ኢኒሻል ሳይዳቸው ተመሳሳይ ነው። ኤንድ ሼር ዘ ተርሚናል ሳይዳቸውም ተመሳሳይ ቦታ የሆነ ማለት ነው።
ኢኒሻል ቦታው 0 ዲግሪ ነው። አንግሎችን ስንፈልግ ኢኒሻል 0 አድርገን ነው የምንፈልገው። እንግዲህ ለኔጌቲቭ አንግሎችም ይሁን ለፖዘቲቭ ለሁለቱም መነሻችን 0 ነው። በኔጌቲቭ ሳይድም ቢሆን በፖዘቲቭ ሳይድም ቢሆን የጋራ የሆነ መዳረሻ ቦታ ካላቸው እነዛ አንድ ቦታ ላይ ሊያርፉ የሚችሉ ሁሉ ኮተርሚናል ይባላሉ። The coterminal angle occupies the standard position through their value are different ይላቸዋል። They are on the same side in the same quadrant and the vertex are identical. vertex አሁን the same quadrant እስኪ ልብ በሉ። አሁን ይሄ ጋር መዳረሻያን ይሄንን ላድርገውና ይሄ ኖርማሊ 60 ዲግሪ ነው ልበላችሁ። 60 ዲግሪ በዚህ ጋር ልሂድና 300 ዲግሪ ኔጌቲቭ 300 ዲግሪ እንደዚህ ላድርገው። ኔጌቲቭ 300 ዲግሪ እና 60 ዲግሪ የት ላይ ነው ያረፉት? ተመሳሳይ ተርሚናል ቦታ ላይ ነው ያረፉት። አንድ ቦታ ላይ ናቸው። ስለዚህ ኔጌቲቭ 300 እና 60 ዲግሪ ምንድናቸው ማለት ነው? ኮተርሚናል አንግል ናቸው ማለት ነው። ስለዚህ የኔጌቲቭ 300 ዲግሪ ቫልዩ ከ60 ዲግሪ ቫልዩ ጋር ተመሳሳይ ነው ማለት ነው። ወይም አንድ ፖዘቲቭ አንግል ልጨምርላችሁ ካሁን አንቲ ክሎክዋይዝ ሙቭ የሚያደርግ ይሄ እንደምታውቁት 300 ነው። ወደዚህ ልምጣና 360 ሲደመር 60 420 ዲግሪ 420 ዲግሪ ኔጌቲቭ 300 ዲግሪ እና 60 ዲግሪ ምንድናቸው? ኮተርሚናል አንግል። ሶስቱም አንግሎች አንድ ቦታ ላይ ነው የሚያርፉት። ሮቴት ስታደርጉ ሶስቱም አንግሎች አንድ ቦታ ላይ ነው ማረፊያቸው። የ420 ዲግሪ፣ የኔጌቲቭ 300 ዲግሪ፣ የ60 ዲግሪ መዳረሻ ቦታቸው አንድ ነው። ዘሴም ኳድራንት ኳድራንታቸውም ኳድራንቱ አንዱ። ዘሴም ሳይድ ተመሳሳይ ቦታ፣ ዘሴም ቨርቴክስ ኦር አይደንቲካል ቨርቴክስ የምላችሁ እሱ ነው። አሁን ይሄ እንግዲህ በተለይ ቫልዩን ዲተርማይን ለማድረግ ወይም ቫልዩን ለማወቅ ነው ይሄ ወሳኝነቱ። አሁን የኔጌቲቭ 360 ዲግሪ ቫልዩ የ60 ዲግሪ ዋጋ ይወስዳል ማለት ነው። 60ን ታውቃላችሁ፣ ኮመን አንግል ስለሆነ 60ን ታውቃላችሁ። የኔጌቲቭ 300 ዲግሪ ባታውቁት እንኳን 60 ዲግሪ ታውቃላችሁ። ስለዚህ የ60 ዲግሪ ቫልዩ ለኔጌቲቭ 300 መስጠት ትችላላችሁ። የ420 ዲግሪ ባታውቁትም የ60 ፕሮፐርቲ ወይም ቫልዩ ሳይን ሊሆን ይችላል፣ ኮሳይን ሊሆን ይችላል፣ ታን ቫልዩ መስጠት ትችላላችሁ ማለት ነው እኩል ስለሆነ። when the angle are moved clockwise or anti-clockwise the terminal side coincide at the same angle. anti-clockwise ማለት ኔጌቲቭ አንግሎች ማለት ነው። anti-clockwise ፖዚቲቭ። በፖዚቲቭም ሂዱ anti-clockwise፣ በኔጌቲቭ ሳይድም ክሎክዋይዝ። ተርሚናል ወይም መዳረሻ ቦታችሁ ግን አንድ ቦታ ነው። ስለዚህ ያችን በደረሳችሁበት ቦታ ላይ የሚያርፉ አንግሎች ሁሉ ኮተርሚናል አንግል ይባላሉ። ልክ እነዚህ ከላይ እየጠቀስኩላችሁ ለምሳሌ ሶስቱ። እስኪ ለምሳሌ ይሄን አንግል እንመልከት። ቴታ 45 ዲግሪ ተሰጥቷል። the formula to find the coterminal angle of an angle theta depend upon whether it is in terms of degree or radian. በሁለቱም በዲግሪም በራዲያንም። ለምሳሌ በዲግሪ ቴታ ፕላስ ኦር ማይነስ 300 ዲግሪ ታይምስ n where n is an integer። ሁለተኛ በራዲያን ራዲያን ቴታ ፕላስ ኦር ማይነስ 2 times of n pi where n is an integer። so የ45 ዲግሪ ኔጌቲቭ 315 405 ኔጌቲቭ 675 765 እያለ ይቀጥላል። በጣም ብዙ መጥቀስ እንችላለን በዚህ ማለት ነው። በጣም ጥሩ። እንዴት እንደመጡ እንመልከት። 45 ዲግሪ n ምንድነው ተብሏል? n an integer። ስለዚህ 0 ሊሆን ይችላል፣ 1 ሊሆን ይችላል፣ ኔጌቲቭ 1 2 ኔጌቲቭ 2 ከፖዚቲቭም ከኔጌቲቭም እያደረግን መስጠት እንችላለን። ቴታ ስንት ነው? 45 ዲግሪ። 45 ዲግሪ ፕላስ ኦር ማይነስ አሁን የጋ ኔጌቲቭ ፕላስ ኖርማሊ ፖዚቲቮቹን ብቻ እንውሰድና በማይነሱ ኔጌቲቭ እንደሚሆን እናያለን። 2 3 4 ይሄ አሁን ሙሉ ቁጥር ነው። 0 1 2 3 4 ሙሉ ቁጥር ነው።
ፕላስ ኦር ማይነስ ስላለ ነው ከላይ። ወይም እንዳለ ቀደም ብዬ የጻፍኳቸውንም ተቃራኒ ቁጥሮቹንም መጻፍም እንችላለን። ፕላስ ኦር ማይነስ 360 ዲግሪ 360 ዲግሪ በማን ላባዛ? በዜሮ ሲባዛ በዜሮ ውጤቱ ስንት ነው? 45 ዲግሪ። የመጀመሪያ 45 ዲግሪ። ሁለተኛ ደግሞ ራሱ ዲግሪያችን 40 ነው። ፕላስ ኦር ማይነስ አንድ ልተካ ደግሞ አሁን 360 ዲግሪ ራሱ ማለት ነው። 360 ሲባዛ በአንድ ስደምሩት 360 ሲደመር 45 ስንት ነው የሚመጣው? 405 ዲግሪ ነው የሚመጣው። ፖዘቲቭን ስትወስዱት፣ ፕላሱን ስትወስዱት፣ ማይነሱን ስንወስድ ደግሞ ከ360 ላይ 45ቱን ነው የምንወስደው። ሲቀነስ 45 ኔጌቲቭ 315 ይሆናል ማለት ነው። ኔጌቲቭ 315 ሁለትንም ብትወስዱ ለምሳሌ 45 ዲግሪ ፕላስ ኦር ማይነስ 360 በሁለት 720 ነው የሚሆነው። 720 እሺ 45 ሲደመር 720 ስታደርጉ 685 ኔጌቲቭን ስትወስዱ ኔጌቲቭ 675 ይመጣል። ኔጌቲቭን ስትወስዱት፣ ፖዚቲቭን ስትወስዱት ደግሞ 45 ሲደመር 720 ስለዚህ ስንት ይመጣል? 765 ዲግሪ ማለት ነው። 765 ዲግሪ። ስለዚህ 45 ዲግሪ፣ 405 ዲግሪ፣ ኔጌቲቭ 315 ዲግሪ፣ ኔጌቲቭ 675 ዲግሪ እና ፖዚቲቭ 765 ዲግሪ እነዚህ ሁሉ ኮተርሚናል እነዚህ ሁሉ የ45ን ሳይን ኮሳይን ታን ቫልዩ መውሰድ ይችላሉ። ከታች አሉ። ለምሳሌ ሳይን 405 ማለት ሳይን 45 ማለት ነው። ራዲካል 1 ኦቨር ራዲካል 2 ማለት ነው። ስለዚህ የኔጌቲቭ 315ም እንደዛው፣ የኔጌቲቭ 675ም እንደዛው፣ የ765 ሳይን ቫልዩም እንደዛው ኮተርሚናል ስለሆኑ አንድ ቦታ ስለሚያርፉ ምስሉ ላይ ማየት ትችላላችሁ። ከግራ በኩል ኳድራንት ዋን ላይ ነው የሚያልፉት። ይሄኛው ኖርማሊ 45 ዲግሪ ነው። እንግዲህ 310 ኔጌቲቭ 315 እንደዚሁ የ405ንም ብትወስዱት እዛው ላይ አንድ ቦታ ላይ ነው የሚያርፉት። እየተሽከረከሩ አንድ ቦታ ነው የሚያርፉት። ለምሳሌ የ405ን ላሳያችሁ። ፖዘቲቭ አይደለም፣ ክሎክዋይዝ አንቲ ክሎክዋይዝ ነው፣ ወደ ላይ ነው። በቀይ የ405 ነው። እስከዚህ ድረስ 360 ነው። አንድ ክብ ማለት ነው። 360 ሲደመር 45 እዚሁ ላይ መጥቶ ይቀመጣል። የኔጌቲቭ 675ን ደግሞ አንቲ ክሎክዋይዝ በታች ላዙሩ 365 ኦኬ። እዚህ ጋር ይመጣና ደግሞ ስንት ይቀረኛል? ወደ 315 ያህል እዚህ ላይ መጥቶ ያርፋል ማለት ነው። በግራም ስታዞሩት በቀኝም ሲዞር እዛው ላይ እየመጣ ይቀመጣል ማለት ነው። አንድ ቦታ ላይ ያርፋል። ስለዚህ እነዚህ ኮተርሚናል ይባላሉ። ለምሳሌ ፋይንድ ዘ ኮተርሚናል አንግል ኦፍ 30 ዲግሪ፣ የ30 ዲግሪ ኮተርሚናሉን ከላይ በተነጋገርነው መሰረት መስራት እንችላለን። ፎርሙላችን ምንድን ነው የሚለው? ፎርሙላችን የሚለው ቴታ ፕላስ ኦር ማይነስ 360 ዲግሪ ታይምስ ኤን ነው የሚለው። ታይምስ ኤን ነው የሚለው when n is an integer። ስለዚህ መጀመሪያ ቴታን 30 ብትወስዱ ቴታ 30 ነው። እነማን እንደሆኑ አንግሎቹን ማወቅ እንችላለን ማለት ነው። 30 ሲደመር 360 ዲግሪ 390 አንድ። ሁለተኛ 30 ሲቀነስ መቀነሱን እንስራ። አንቲ ክሎክዋይዝ ስንት ይመጣል? ኔጌቲቭ 330 ይሆናል። እሺ ሌላ 30 ኤንን አሁን ይሄ ጋር ኤንን ስንት አድርጌ ነው? ኤን is equal to 0 ሲሆን ቴታ ራሱ 30 ይሆናል። ቴታ ራሱ 30 ይሆናል። እዚህ ጋር ኤን አንድ አድርጌ 390 እና ኔጌቲቭ 330 አሁን ኤንን ሁለት ላድርገውና 720 ይሆናል። ይሄ 30 ሲቀነስ 720 ኔጌቲቭ 690 ኔጌቲቭ 690 ፖዚቲቭን ስትወስዱት ደግሞ 30 ሲደመር 720 ስንት ነው የሚመጣው? 750 ዲግሪ። ስለዚህ 30 ዲግሪ
390 ዲግሪ፣ ኔጌቲቭ 330 ዲግሪ፣ ኔጌቲቭ 690 ዲግሪ እና 750 ዲግሪ ኮተርሚናል አንግሎች ናቸው። አንድ ቦታ ነው መዳረሻቸው። እዚህ ጋር ድሮ ባረግ ለምሳሌ ይሄ 30 ዲግሪ ከሆነ የመጀመሪያ መነሻ 30 ዲግሪ ከሆነ 390 ዲግሪ እዚሁ ላይ መጥቶ ያርፋል። በጣም አሪፍ። የኔጌቲቭ 330ውን ደግሞ በቀይ እዚህ ጋር ልስራላችሁ። በዚህ መልኩ ይሄድና ታቹን ይዞርና እዚህ ላይ ያርፋል። ይሄ በቀይ ኔጌቲቭ 330 ዲግሪ። ልክ እንደዚህ እያለ ሁሉንም ኔጌቲቭ 690 ለምሳሌ አንድ ዙር ሙሉ ከዞረ በኋላ ሁለተኛው ዙር ላይ እዚሁ ላይ እዚቹ ቦታ ላይ ነው የሚያርፈው። እዚህ ተርሚናል ፖይንቷ ላይ ያርፍ። በዲግሪ ይሄን ያህል ካየን እስኪ ደግሞ በራድ እንዴት ነው የምንፈልገው? ከላይ በራዲያን ምንድነው የሚለው የተሰጣችሁ ቴታው አለ። ቴታ ኢን ራድ ማለት ነው። ፕላስ ኦር ማይነስ 2 ታይምስ ኦፍ ኤን 2 ታይምስ ኦፍ ፓይ ኤን ነው። በዚህ መልኩ በራድ የተሰጡ አንግሎችን ኮተርሚናላቸውን መፈለግ እንችላለን። ለምሳሌ በዚህን ጊዜ ቴታ ስንት ነው ስንል ፓይ ኦቨር 4 ነው። እዚህ ጋር ፓይ ኦቨር 4 ፕላስ ለምሳሌ ኤን ስታርቲንግ ፍሮም 0 ከ0 ሲጀምር ይሄ 0 ይሆናል። ስለዚህ ፓይ ኦቨር 4 ራሱ ይሆናል። ፓይ ኦቨር 4 ራሱ። እሺ ኤን አንድ ቢሆን ደግሞ ኤን አንድ ቢሆን ፓይ ኦቨር 4 ፕላስ ኦር ማይነስ 2 ፓይ ራሱ ይሆናል ማለት ነው። ፓይ ኦቨር 4 ፕላስ ኦር ማይነስ 2 ፓይ ይሆናል። ስለዚህ አንዱ መደመር አንዱ መቀነስ ይሆናል። የመቀነሱን ስትወስዱት 4 በ2 8። ስለዚህ ኔጌቲቭ 7 ፓይ ኦቨር 4 ይሆናል የመጀመሪያው። ሁለተኛው በፖዚቲቭ ስትወስዱት ደግሞ 9 ፓይ ኦቨር 4 ይሆናል ማለት ነው። ስለዚህ ከዚህ ምንድነው የምትረዱ 9 ፓይ ኦቨር 4 ኔጌቲቭ 7 ፓይ ኦቨር 4 እና ፓይ ኦቨር 4 ማለት 45 ዲግሪ ማለት ነው። ተመሳሳይ ናቸው ማለት ነው። እነዚህ ተመሳሳይ ናቸው ማለት ነው። እስኪ የመጀመሪያ ኤክሰርሳይዝ እንመልከት። ዲተርማይን ዌዘር ዘ ፎሎዊንግ ፔር ኦፍ አንግል አር ሰፕሊመንተሪ ኦር ኖት። ሰፕሊመንተሪ ማለት ድምራቸው 180 ይመጣል ወይ የሚለው ነው። የመጀመሪያው ኖት ሰፕሊመንተሪ 135 45 135 እና 45 180 ናቸው አይደለ? ሁለቱ ሲደመሩ 180 ይመጣሉ። ሲ ፓይ ኦቨር 6 ፕላስ 2 ፓይ ኦቨር 3 180። እንግዲህ እነዚህ የሁለቱ ድምር ፓይ መንጣት አለበት ማለት ነው። ስለዚህ 6 የጋራው እንወስድና ፓይ ሲደመር 4 ፓይ 6 ሲካፈል ለ3 2 ነው። 2 በ2 4 ፓይ። ስለዚህ ስንት መጣ? 5 ፓይ ማለት ነው። 5 ፓይ ስድስተኛ መንጣት የነበረበት ፓይ ነው። ስለዚህ ይሄኛው ምን አይደለም? ሰፕሊመንተሪ አንግል አይደለም ማለት ነው። ፓይ ቢመጣ ሰፕሊመንተሪ ይሆን ነበር። ሌላ ሁለተኛ ፋይንድ ዘ ፖዚቲቭ ኤንድ ኔጌቲቭ አንግል which are coterminal with angle 55። ፖዚቲቭ ኦር ኔጌቲቭ ያልነው ፕላስ ኦር ማይነስ እያልን ከላይ የሰራ ነው ማለት ነው። አንግሉን ነው 55 ዲግሪ። ስለዚህ እዚህ ላይ መስራት እንችላለን። 55 ዲግሪ ፕላስ ኦር ማይነስ 360 ዲግሪ አድርገን ነው የምናገኘው። በአዲስ ነገር የለውም። መደመሩን እና ሲደመር 360 55 ዲግሪ ማይነስ 360 ፖዚቲቭ እና ኔጌቲቭ አንግሉ 55 እና 360 415 ዲግሪ ነው። 415 ዲግሪ ይሆናል። ሌላው ከ360 55ን ስታነሱ ደግሞ ኔጌቲቭ አንግሉ ኔጌቲቭ 305 ዲግሪ። ይሄ ኔጌቲቭ አንግል፣ ፖዚቲቭ አንግሉ ይሄ ነው ማለት ነው። ሌላ ፋይንድ ዘ ፖዚቲቭ ኤንድ ኔጌቲቭ አንግል ዌር ዘ ኮተርሚናል ዊዝ ፓይ ኦቨር 3። ስለዚህ ቴታ ፕላስ ኦር ማይነስ 2n ፓይ
2 ፓይ ኤን በሚለው ፎርሙላ መሰረት ቴታችን ፓይ ኦቨር 3 ነው። ፓይ ኦቨር 3 ፕላስ ኦር ማይነስ 2 ፓይ አንዳንድ ብቻ ነው እያወጣሁ ያለሁት። ብዙ ሊኖረው ይችላል። ብዙ ፖዚቲቭ እና ኔጌቲቭ ሊኖረው ይችላል። ይሄ ኤን በተቀያየረ ቁጥር ማለት ነው፣ ወይም ኤን እየጨመረ ሲሄድ። ግን አንዳንድ ብቻ ካወጣሁ ሌላውንም መስራት ይቻላል። የመጀመሪያው ፓይ ኦቨር 3 ማለት 60 ዲግሪ ነው። 2 ፓይ ፖዚቲቭን ውሰዱ። ይሄ ፖዚቲቭ አንግል ታገኛላችሁ። ፓይ ኦቨር 3 ማይነስ 2 ፓይ ስንወስድ ደግሞ ኔጌቲቭ አንግሉን እናገኘዋለን ማለት ነው። ይሄ 3 በ2 6 7/3 7 ኦቨር 3 ፓይ 7 ኦቨር 3 ፓይ እና ይሄኛው ደግሞ ኔጌቲቭ 5 ኦቨር 3 ፓይ ኔጌቲቭ 5 ኦቨር 3 ፓይ ይሆናል ማለት ነው። ኔጌቲቭ እና ፖዚቲቭ አንግሉን በዚህ እነዚህ ብቻ አይደሉም። እዚህ ጋር እንደነገርኳችሁ አንድን ወስጄ ነው። ለምሳሌ ሁለትን ብትወስዱ ደግሞ ሌላ የተለየ ታገኛላችሁ። ሌላው ሪፈረንስ አንግል በባለፈ ሪፈረንስ አንግል አይተናል። ይህም የተለየ አይደለም። የዚህም ሪፈረንስ አፈላለግ ተመሳሳይ ነው ከባለፈው ጋር። ፋይንድ ዘ ሪፈረንስ አንግል ኦፍ 495። በባለፈ ቪዲዮ ላይ ሪፈረንስ አንግል ከ0 እስከ 90 ዲግሪ ከሆነ ራሱ ቴታ ሪፈረንስ ማለት እንችላለን ብለናል። ከ90 ማለት እስከ 180 ሲሆን ከ180 ላይ ቀንሰን ቴታውን የምናገኘው ሪፈረንስ ነው ብለናል። ከ90 እስከ 180 በሚሆንበት ጊዜ ከ180 እስከ 270 ዲግሪ በሚሆንበት ጊዜ ደግሞ ከተሰጣችሁ ዲግሪ ላይ 180ን ስትቀንሱ የምታገኙት ሪፈረንስ አንግል ነው ብለናል። ከ270 እስከ 360 ባለው ውስጥ ሲሆን ደግሞ 360 ሲቀነስ አንግሉ ሪፈረንስ አንግል ነው ብለናል። አሁን ይሄ ሪፈረንስ አንግል እንደምትመለከቱት እስከ 360 ውስጥ አይደለም፣ ከ360 ዲግሪ የሚበልጥ ነው። ግን ቢሆንም ቴታ ሪፈረንስ ለማግኘት ቀላል ነው። መጀመሪያ ምንድነው የምታደርጉት? 360 ዲግሪውን አንሱት ካላዩ ላይ ከተሰጣችሁ ዲግሪ ላይ ትልቅ አንግል ስለሆነ ከ495 ላይ 360 ዲግሪ ስናነሳ 135 ዲግሪ ይሆናል ማለት ነው። በጣም አሪፍ። አሁን 135 ዲግሪ 495 ማለት ከ135 ዲግሪ ጋር ተመሳሳይ ነው። አሁን ሪፈረንስ ስንፈልግ በባለፈ በሰራንበት መንገድ ቴታው ከ90 እስከ 180 በሚሆንበት ጊዜ ቴታ ሪፈረንስ ኢኳል ቱ 180 ሲቀነስ ቴታ ነው። 180 ዲግሪ ሲቀነስ ቴታ ነው ብለን አሁን ቴታው ማን ሆነ? 135 በምን በኮተርሚናል ቴታው 135 ዲግሪ ነው። ስለዚህ ቴታ ሪፈረንስ እኩል ይሆናል 180 ሲቀነስ ቴታ 180 ሲቀነስ ቴታ ስንት ነው የሚመጣው? 45 ዲግሪ። ስለዚህ ሪፈረንስ አንግላችን ስንት ነው? 45 ነው ማለት ነው። እዚህ ጋር ምንድነው ሪፈረንሱን ስፈልግ ያደረኩት መጀመሪያ ኮተርሚናል ቴታውን አገኘሁ፣ ኮተርሚናል አንግሉን አወጣሁ። ምክንያቱም ዲግሪው ከ360 በላይ ስለሆነ ኮተርሚናሉን አወጣሁ። ኮተርሚናሉን ካገኘሁ በኋላ ደግሞ በባለፈ ሪፈረንስ አንግል ፎርሙላ በአራቱም ኳድራንት ላይ በሚሆንበት ጊዜ ነግሬያችኋለሁ፣ ቅድም ያስታወስኳችሁ ማለት ነው። በሱ ሪፈረንስ አንግሉን እናገኛለን ማለት ነው። ሌላው ሁለተኛው ምሳሌ ሳይን 780 ዲግሪ የሚጠይቀን። ሳይን 780 መጀመሪያ በኮተርሚናል አንግሉ ማን ነው? የ780 ማለት 780 ዲግሪ ማለት ሲቀነስ 2 ሲባዛ በ360 ዲግሪ ሁለት ዙር ማለት ነው። ወይም በዙር ማንሳት ትችላላችሁ። 780 1 360 720 ከዛ 780 ማለት በላዩ ላይ ስንት ዲግሪ መጨመር ነው? 80
ሶሪ 60 ዲግሪ ማለት ነው። ስለዚህ ይሄ ዲግሪ ስንት ነው ማለት ነው? 60 ዲግሪ ነው ማለት ነው። አሁን ይሄ ጋር የዞርኩትን ሁለቱን ላንሳው። እነዚህ ሁለት ዙሮች በአንድ ላይ 720 ናቸው። ስለዚህ 780 ሲቀነስ 780 ሲቀነስ 720 60 ዲግሪ ይሆናል ማለት ነው። አሁን በኮተርሚናል አንግል ቴታውን አግኝቼዋለሁ። ጥሩ። አሁን ሳይን 780 ማለት ከሳይን 60 ጋር ተመሳሳይ ነው። ምክንያቱም 780 ማለት የሳይን 60 ዲግሪ ኮተርሚናል ስለሆነ 780 እና 60 ዲግሪ ኮተርሚናል አንግል ስለሆኑ ኮተርሚናል ወይም የመዳረሻ ቦታቸው ወይም ተርሚናላቸው ተመሳሳይ ስለሆነ ማየት ትችላላችሁ። 780 ማለት ሁለት ዙር ዞሮ 60 ዲግሪ ላይ ያረፈበት ላይ ነው ያረፈው። ስለዚህ ስታንዳርድ ፖዚሽን ከዜሮ ሜዥር ስናደርገው 60 ዲግሪ ይሆናል ማለት ነው። ስለዚህ ሳይን 780 እኩል ይሆናል ሳይን 60። ስለዚህ ሳይን 60 ማለት ደግሞ ራዲካል 3/2 ይሆናል ማለት ነው። እሺ ኤክሰርሳይዝ 4.12 ነው። ሳይን 390 ሳይን 390 ማለት መጀመሪያ ቴታ ኮተርሚናል በተርሚናል ነው የምንሰራው። እንግዲህ ኮተርሚናል እያወራን ስለሆነ 390 ማለት 390 ማለት እኩል ይሆናል 360 ዲግሪ ሲደመር 30 ዲግሪ ማለት ነው። ስለዚህ ሶሪ ሳይን 390 ዲግሪ ማለት ሳይን 390 ዲግሪ ማለት ከሳይን 30 ጋር ተመሳሳይ ነው። ከሳይን 30 ዲግሪ ጋር ተመሳሳይ ነው። ቫልዩ ስንት ይመጣል? 1/2 ይመጣል ማለት ነው። ሁለተኛ ኮስ 10 ፓይ ኦቨር 3 ኮስ 10 ፓይ ኦቨር 3 10 ፓይ ኦቨር 3 ማለት እዚህ ጋር 10 ፓይ ኦቨር 3 እዚህ ላይ ግራ የምትጋቡ ከሆነ 10 ፓይ ኦቨር 3ን በ180 ኦቨር ፓይ ቀይራችሁ አንግሉን ማወቅ ትችላላችሁ። እንዳለም እዚህ ቦታ ላይ መስራት ይቻላል። ቀላል ስለሆነ ማለት ነው። እንዳለም ላዩ ላይ መስራት ይቻላል። እንዴት ነው የምትሰሩት? 10 ፓይ ኦቨር 3 ማይነስ 2 ፓይ ማለት 360 ዲግሪ ነው። 3 በ2 6 10 ሲቀነስ 6 4/3 ፓይ ማለት ነው። 4/3 ፓይ ከማን ጋር እኩል ነው? ከ4/3 ፓይ ጋር እኩል ነው። ከኮስ 4/3 ፓይ ጋር ተመሳሳይ ነው። እሺ ከ4/3 ፓይ አሁንም 4/3 አንድ ፓይ ማንሳት ትችላላችሁ። እዚህ ጋር እኩል ነው 240 4/3 ፓይ ማለት 240 ዲግሪ ነው። 240 ዲግሪ ሶስተኛው ኳድራንት ማለት ነው። ይህ ከማን ጋር እኩል ነው? ከኔጌቲቭ ኮስ ፓይ ኦቨር 3 ጋር ተመሳሳይ ነው። ከኔጌቲቭ ኮስ ፓይ ኦቨር 3 ጋር ተመሳሳይ ነው። ዛት ሚንስ ኔጌቲቭ 1/2 ጋር እኩል ይሆናል ማለት ነው። ኔጌቲቭ ኮስ ፓይ ኦቨር 3 60 ዲግሪ ነው ከኔጌቲቭ ኮስ ፓይ ኦቨር 3 ጋር። መጀመሪያ ላይ በኮተርሚናል 4/3 ያደረኩት። ስለዚህ ቴታ በሪፈረንስ አንግልም እኩል ስለሚሆኑ ማለት ነው። መጀመሪያ በተርሚናል አመጣሁት፣ ከዛ ሪፈረንስ ኔጌቲቭ ኮስ ፓይ ኦቨር 4 ኦቨር 3 ፓይ ማለት 240 ዲግሪ ነው። ይህ ማለት 240 ዲግሪ ኳድራንት 3 ነው ሲቀነስ 180 ነው የማደርገው። ምኑን ለማግኘት? ቴታ ሪፈረንሱን ለማግኘት። እሺ ስታቀናንሱ ስንት መጣ? ይሄ 60 ዲግሪ ይሆናል። 60 ዲግሪ ኳድራንት 3 ላይ ማለት ነው። ኮስ ኔጌቲቭ ይሆናል። ሌላኛው ታን 420 ዲግሪ ታን ኔጌቲቭ 420 ዲግሪ። ይሄ ቀላል ነው፣ ሮቴት ማድረግ ትችላላችሁ። በክሎክዋይዝ 360 ዲግሪ ደምሩበት። ኔጌቲቭ 420 ሲደመር 360 ስንት
ስንት ነው የሚሆነው? 60 ዲግሪ ነው የሚሆነው። 60 ዲግሪ ኔጌቲቭ አንድ ስቴፕ ወደዚህ ሙቭ ታደርጉታላችሁ። ይሄ 60 ዲግሪ ኔጌቲቭ ማለት ነው። ወይም ክሎክዋይዝ ማለት ነው። 60 ዲግሪ ክሎክዋይዝ። ታን ኳድራንት 3 ማን ላይ ነው ያለው? አሁን ይሄ ኳድራንት 4 ላይ ነው። ሶሪ ኳድራንት 4 ላይ ታን ኳድራንት 4 ታን 60 ታን ኔጌቲቭ 420 ዲግሪ ማለት እዚ ኳልቱ ኔጌቲቭ ታን 60 ዲግሪ ጋር ተመሳሳይ ነው። እዚ ኳልቱ ኔጌቲቭ ራዲካል 3 ጋር ማለት ነው። ስለዚህ አሁን እዚህ ቦታ ላይ እንደዚህ አይነት ጥያቄዎችን ስትሰሩ ተርሚናል ኮተርሚናል ማወቅ አሪፍ ነው። ሪፈረንስን ማወቅ አሪፍ ነው። ይህን ጥያቄ ለመስራት አሪፍ ነው ስላችሁ ምርጫ አይደለም፣ ግዴታ ነው፣ ማወቅ አለባችሁ ማለት ነው። አሁን እኔ ሁለቱንም ነው እየተጠቀምኩ ያለሁት። ለምሳሌ ቢን ስሰራ ተርሚናል ተጠቀምኩ፣ ከዛ ሪፈረንስ። በሪፈረንስ ደግሞ የሚያርፍበትን ፖዚሽን ሳይን እና ታንን ስትሰሩ ደግሞ የትኛው ኳድራንት ላይ ነው የሚያርፉት ኔጌቲቭ እና ፖዚቲቭን ዲተርማይን ስለሚያደርጉ ማለት ነው። ታን ኳድራንት 4 ኔጌቲቭ ነው። ታን ኳድራንት 2 ኔጌቲቭ ነው። ታን ፖዚቲቭ የሚሆነው ኳድራንት 1 እና ኳድራንት 3 ላይ ነው። ኮስ እና ሳይንም በዛው ልክ እንደዚሁ። በጣም ጥሩ። እስኪ የመጨረሻ ሳይኑን እንስራ። ዲ ላይ ይሄ ሲ ነው። ዲ ሳይን 600 ኔጌቲቭ 660 ዲግሪ። እሺ ይሄ ከማን ጋር እኩል ነው? 660 ሳይን ኔጌቲቭ 660 ዲግሪ እዚ ኳልቱ መጀመሪያ 660 ኔጌቲቭ 360 ከላዩ ላይ አንሱለት። 360 ሲነሳ ስንት ይሆናል? ዲግሪው የሚመጣው ኔጌቲቭ 300 ነው። እዚ ኳልቱ ከሳይን ኔጌቲቭ 300 ጋር ተመሳሳይ ነው። ኔጌቲቭ 300 ዲግሪ ጋር ተመሳሳይ ነው። ሳይን 300 የት ነው ያለው? ኔጌቲቭ ኦር ኔጌቲቭ 300 ኔጌቲቭ 300 ክሎክዋይዝ ነው የምትዞሩት። 300 እዚህ አካባቢ ማለት ነው። 300 ይቺ ሪሜኒንግ ፓርቷ 60 ዲግሪ ናት። 60 ዲግሪ ናት ማለት ነው። ስለዚህ ከ60 ዲግሪ ጋር ኮተርሚናል አንግል ናቸው። ይህ ማለት ከፖዚቲቭ ሳይን 60 ጋር ተመሳሳይ ነው ማለት ነው። ከፖዚቲቭ ሳይን 60 ጋር ለምረው ፖዚቲቭ ይሆናል። ይሄ ኔጌቲቭ 300 ነበር። ይሄስ ፖዚቲቭ 60 ጋር እንዴት ሆነ? ኳድራንት 1 ላይ ነው ሁለቱም የሚያርፉት። ሳይን 60 ማለት ደግሞ ራዲካል 3/2 ነው። በዚህ መልኩ ነው የሚሰሩት ማለት ነው። አሁን ይሄ ጋር ምን ተጠቅሜያለሁ? ኮተርሚናል ተጠቅሜያለሁ። ሌላው ኢ ኮስ 41 ፓይ ኦቨር 4 41 ፓይ ኦቨር 4 እዚህ ጋር ኮስ 41 ፓይ ማለት 41 ፓይ ኦቨር 4 41 ፓይ ኦቨር 4 እንዴት መጣ ስንል ስንት ፓይ ማለት ስንት ቱ ፓዮች ተደምረው ነው እንግዲህ ይሄን ያህል የሚመጡት። እዚህ ጋር በኢንቲጀር መልቲፕል ኦፍ 2 ፓይ ማድረግ አለባቸው። ዘ ኢንቲጀር መልቲፕል ኦፍ 2 ፓይ። ስለዚህ 10 ፓይ ይሄ 10 ፓይ ማለት ነው። 10 ፓይ 10 ፓይ ያህል ከላዩ ስትቀንሱ 10 ፓይ ማለት 5 360 ዲግሪዎች ማለት ነው። 10 ፓይ ማለት 5 360 ዲግሪዎች። ስለዚህ እዚህ ላይ ከማን ጋር እኩል ነው ስንል ከኮዝ ይሄ 40 ከኮስ ፓይ ኦቨር 4 ጋር ተመሳሳይ ነው። ይሄንን 4 በ10 40 41 ሲቀነስ 40 ፓይ ኦቨር 4 ብቻ ይቀራል። በጣም ጥሩ። ስለዚህ ኮስ ፓይ ኦቨር 4 ስንት ነው ማለት ነው? 1 ኦቨር ራዲካል 2 ወይንም ራዲካል 2 ኦቨር 2። ኳድራንት ስንት ላይ ነው የሚገኘው ካላችሁ ኳድራንት 1 ላይ ነው የሚገኘው። ኤፍን ስትሰሩ ታን ኔጌቲቭ 90 ፓይ ኦቨር 3። እሺ
ስንት 360 ዲግሪዎች አሉ እዚህ ውስጥ ወይም ስንት 360 ዲግሪዎችን ከላዩ ማንሳት እንችላለን ኮተርሚናሉን ለማግኘት ስንል ስንት ማግኘት ይቻላል? 360 ዲግሪዎችን ወይም 6 ፓዮችን መደመር እንችላለን። እዚህ ላይ መደመር እንችላለን። ኦኬ ለብቻ ላድርገው። is equal to tan ኔጌቲቭ ፓይ ኦቨር 3 ኔጌቲቭ ፓይ ኦቨር 3 ጋር ተመሳሳይ ነው። እንዴት መጣ? ኔጌቲቭ 19 ኦቨር 3 ፓይ ፕላስ ስንት ፓይ ነው የደመርኩት? 6 ፓይ 3 በ6 18 ኔጌቲቭ 19 ሲደመር 18 ኔጌቲቭ ፓይ ኦቨር 3 ኔጌቲቭ ፓይ ኦቨር 3 60 ዲግሪ ነው። ኔጌቲቭ ፓይ ኦቨር 3 ኳድራንት 4 ላይ አንቲ ክሎክዋይዝ ማለት ነው። ክሎክዋይዝ ወደዚህ 60 ዲግሪ ላይ ነው ያለው ማለት ነው። ናው እዚህ ጋር ደግሞ ኔጌቲቭ ታን 60 ዲግሪ ጋር ተመሳሳይ ነው። እዚህ ኳልቱ ኔጌቲቭ ራዲካል 3 ይሆናል ማለት ነው። ለምን? ኳድራንት 4 ላይ ታን ኔጌቲቭ ስለሆነ ማለት ነው። ሌላው ጂ 4 ኮስ 135 ዲግሪ 4 ታይምስ ኮስ 135 ዲግሪ ይሄኛው በሪፈረንስ አንግል ነው የምናገኘው። ሪፈረንስ አንግል ነው ምክንያቱም ከ360 ዲግሪ በላይ አይደለም። ከ360 ዲግሪ በታች ሲሆኑ ሪፈረንስ አንግል እንጠቀማለን። ስለዚህ ይሄ ከማን ጋር ተመሳሳይ ነው? 135 ዲግሪ ኳድራንቱ ነው። ስለዚህ ኔጌቲቭ 4 ኮስ 45 ዲግሪ ጋር ተመሳሳይ ነው። ከኮስ 45 ዲግሪ ጋር ተመሳሳይ ነው ማለት ነው። በምን? በሪፈረንስ 135 ማለት 180 ሲቀነስ ሪፈረንሱን ለማግኘት ከ180 ላይ 135 እንቀንሱት 45 ነው የሚሆነው። ከዛ ኳድራንቱ የት ነው ብላችሁ ዲተርማይን ታደርጋላችሁ። ኳድራንት 2 ላይ ነው። ኳድራንት 2 ኔጌቲቭ ኮስ ኔጌቲቭ ነው። ስለዚህ ኔጌቲቭ 4 ራዲካል 2 ኦቨር 2 ኮስ 45 ሚንስ ራዲካል 2 ኦቨር 2 is equal to ኔጌቲቭ 2 ራዲካል 2 ይሆናል ማለት ነው። ሲምፕል ነው ይሄ። ከ360 ዲግሪ በላይ ስላልሆነ ተርሚናል አንጠቀም፣ ኮተርሚናል አንጠቀም፣ ሪፈረንስ ነው የምንጠቀመው። ከ360 በታች ሲሆኑ ሪፈረንሶችን እናያለን፣ ኳድራንት እናያለን። ኳድራንቱ የት ላይ ነው? ሌላው የኤች 5 ኮስ 300 አሁን 360 አልሞላም። ስለዚህ አሁንም ሪፈረንስ ነው የምንጠቀመው። ስለዚህ 5/3 5 ኦቨር 3 ኮስ 300 ዲግሪ ማለት 300 ዲግሪ ማለት ኮስ አራተኛው ኳድራንት ላይ ነው የሚያርፈው። 300 ዲግሪ በሪፈረንስ አንግል ከማን ጋር እኩል ነው? ከ60 ዲግሪ ጋር። እንዴት ነው የምናገኘው? 360 ሲቀነስ 300 ብለን ማለት ነው። ሪፈረንስ አንግሉን ላይ የምናገኘው 300 ሲቀነስ 300 ይሄው ሪፈረንሱ 60 ይሆናል ማለት ነው። ስንተኛው ኳድራንት? አራተኛው ኳድራንት። አራተኛው ኳድራንት ኮዝ ፖዚቲቭ ናው 5/3 ሲባዛ ኮዝ 60 1 ኦቨር 2 is equal to 5 over 6 የመጨረሻ ኔጌቲቭ 2 ታይምስ ኮዝ ኔጌቲቭ 150 ዲግሪ። ይሄ ዲግሪ ኔጌቲቭ ነው። ስለዚህ ፖዚሽኑ ኔጌቲቭ 150 ማለት በዚህ ነው የምትዞሩት። ስንተኛው ኳድራንት ማለት ነው? ሶስተኛው ኳድራንት ላይ ነው የሚያርፈው። ሶስተኛው ኳድራንት ሪፈረንሱ ምንድነው? ኔጌቲቭ 2 ታይምስ ኮዝ 150 ኔጌቲቭ ስለሆነ 180 ሲደመር 180 ሲቀነስ 150 ዲግሪ ስንት ነው የሚሆነው? 30 ዲግሪ ይሆናል ማለት ነው። ኔጌቲቭ የማን ዲግሪ ነው ይሄ? የኔጌቲቭ ለምን? አንቲ ክሎክዋይዝ። ስለዚህ ኔጌቲቭ ሳይኑ እንዳለ ነው የምትወስዱት። ኮስ ኔጌቲቭ 30 ዲግሪ ኔጌቲቭ ኦፍ ኔጌቲቭ ፖዚቲቭ ኔጌቲቭ ፖዚቲቭ ወይንም አንድ ስቴፕ ልሂድ። ኔጌቲቭ 2 ኮስ 30 ዲግሪ ማለት ሶስተኛው ኳድራንት ላይ ኮስ ኔጌቲቭ ነው። ይሄ ላይ ኔጌቲቭ ቫልዩ ነው የሚኖረው። ራዲካል 3 ኦቨር 2 ማለት ነው። የመጨረሻ መልሳችሁ ፖዚቲቭ ራዲካል
3 ይሆናል ማለት ነው። ይህንን ስትሰሩ ሪፈረንስ አንግል፣ ኮተርሚናል አንግል፣ ኮተርሚናል የምትጠቀሙት ዲግሪያቸው ከ360 በላይ ሲሆን ሰርክሉን ለማንሳት ነው። ክቡን ይሄን ዙሩን ለማንሳት ማለት ነው። ዙሩን እየቀነሳችሁ ለመምጣት ምን ታደርጋላችሁ? ቴታው ላይ ፕላስ ኦር ማይነስ 2 ታይምስ ፓይ ኤንን እየቀነሳችሁ እየደመራችሁ ትመጣላችሁ ቴታውን ለማግኘት ማለት ስታንዳርድ ፖዚሽን ከ0 እስከ 360 ዲግሪ ውስጥ ለማምጣት ማለት ነው። ከዛ ውጪ ሲሆን እስከ 360 ሲሆንባችሁ ደግሞ ሪፈረንስ ትጠቀማላችሁ። ሪፈረንስ ከ0 እስከ 90 ሪፈረንስ የለውም ራሱ ነው። ከ90 እስከ 180 ሲቀነስ ቴታው ነው። ከ180 እስከ 270 ሲሆን ቴታው ሲቀነስ 180 ነው የምታደርጉት። 180 ከ270 እስከ 360 ሲሆን 360 ሲቀነስ ቴታው ነው ሪፈረንስ ማለት ነው። በዚህ መልኩ ነው የምትፈልጓቸው። ተርሚናል የምትጠቀሙ ከ360 በላይ ነው እንዳትረሱ። የዛሬው ቪዲዮ ይህንን ይመስል ነበረ። ስለተከታተላችሁ አመሰግናለሁ። ቪዲዮን ላይክ፣ ሼር እንደዚሁም ሰብስክራይብ ማድረግ እንዳትረሱ። ለዛሬ አመሰግናለሁ። ቻው።